ብሩካን ፓስተር ቢኒያም ሽታዬ ነኝ። እንግዲህ እግዚአብሔር መልካም ነው፣ በመከራ ጊዜ መሸሸጊያ ነው። እንግዲህ በአንድም በሌላ በዚህ በፓስተር ቢኒያም ሽታዬ ኦፊሻል ቻናል ላይ ሃይማኖታዊ፣ ፖለቲካዊና ማህበራዊ ኢኮኖሚያዊ ነገር እናወሳለን። ይልቁኑ በስላሴ አማኞች ዙሪያ ለመቀራረብና ስለዚህ ታላቅ ሀገር ስለ ኢትዮጵያ እውነትን ለትውልድ ለማሸጋገር የራሴን ጥረት እያደረኩ ገኛለሁ። አንዳንዶቻችሁ እኔ በምሰራው ስራ እንደ ጠላት የምትነሱብኝ፣ በመጀመሪያ ደረጃ እኔ ሰው ጠላት የለብኝምና እናንተን እንደ ሙሉ በረከቴ አርጌ ነው መቀበላችሁ። ብቻ እውነትን ልናገር። ይልቁኑ በዚህ አስቸጋሪ ዘመን ሀገሬ በታመመችበት፣ ሀገሬ በተረበሸችበት በዚህ አስቸጋሪ ዘመን እንደ ነህምያ ዘመን የፈረሰውንና የተበላሸውን የኢትዮጵያን ቅጥር ለመቅጠር ለመስራትና ለማነጽ እያንዳንዳችን የዜግነት ድርሻ ይጠበቅብናል ብዬ አምናለሁ። ዜግነታቸውን በቀየሩና በዜግነታቸው ላይ በአንድም በሌላ ለዚች ሀገር መኖርና አለመኖር ግዴለሽነት ተሰምቷቸው በጥላቻ ቀንበር ለተያዙ ለሐሰተኞቹ ተላላኪዎቹ ለታድሶ ነን ባዮቹ በሀገር ውስጥም ሆነ ከሀገር ውጭ ላሉት ምግባረ ብልሹ እንቅስቃሴ ለሚንቀሳቀሱት ሰነዳቸውንና ህይወታቸውን ለትውልድ መግለጥና ማንቃት የዜግነት ግዴታ የሃይማኖቴ ግዴታ ነው ብዬ ስለማምን በአንድም በሌላ በሁለት ነገር ዛሬ መጥቻለሁ። የመጀመሪያው ነገር እናት ቤተክርስቲያን በእስራኤል ሀገር ምን እየሰራች ነው የሚለውን ነገር ካቶሊክም ሆነ ኦርቶዶክስ የሚያደርጉትን እንቅስቃሴ የሚዘግብ ፊልሞችን እለቃለሁ። ደግሞ በአንደኛው ጎን ደግሞ እነዚህ የናጡት ነካሽ የተባሉ ታድሶ ነን ባዮች ነገር ግን ሳይታደሱ የመታደስ ጽንሰ ሐሳብ ሳይገባቸው በጥላቻ ቀንበር ተይዘው የምዕራባውያን ተላላኪዎች የግብረ ሰዶማውያን አስፈጻሚ የሆኑ በእናት ቤተክርስቲያን ላይ ጥላቻና ጥላሸትን የሚጥሉ እያንዳንዳቸው ከሞራል አንፃር እንኳን የሚያደርጉትን በጋብቻ ላይ ጋብቻ፣ በጥፋት ላይ ጥፋት፣ አንዳንዶቻቸው ዋና ቃል አቀባይ ሆኖ የሚሰራው ጌታቸው የሚባለው ሰውዬ ነውና እንዳልኳችሁ ጥምጣም እያስጠመጠማቸው የሚሰራውን ነገር እኔ በአንድ ጎን ሐሰታዊ መሆናቸውን ነው እየገለጥኩ ያለሁት። ስለዚህ እነዚህ ሰዎችም ወደፊት በግልጽ አማርኛ ነው የምንነጋገርባቸው። በእናት ቤተክርስቲያን ዙሪያ የሚሰራውን እያንዳንዱ መልካም ነገር ደግሞ ለትውልድ ከኢትዮጵያ አልፈን እስራኤል ድረስ በመሄድ እያሻገረናለን። ስለዚህ ዛሬም በይሁዳ አቢሲኒያ በተቀነባበረ እውነት ላይ በእስራኤል እናት ቤተክርስቲያን እየሰራች ያለችውንና አባቶች የሚያወሱንን እነሆ ምልከታ እነሆ ስል በፍጹም ትህትናና በፍጹም ቅንነት ነው። ስለዚህ ወዳጆቼ የወንጌል አማኝ የሆንን ብንችል በይሁዳ አቢሲኒያ ጋር ተጠግተን ይሄንን ጉብኝት እንድንጎበኝ በፍጹም ትህትና ጠይቃችኋለሁ። ምክንያቱም እውነቱን እውነት ብለን ማለፍ ስላለብን። እነዚህ ግን የናጡት ነካሾች የሚያወሩት ወሬ ለኛ ለወንጌል አማኞችም አይጠቅምምና እንድንነቃ ያደራ መልእክቴ ነው። እኔ ፓስተር ቢኒያም ሽታዬ ነኝ። የደጋሚዎችና የአስማተኞችን ምክር ለዘላለም አልሰማም። ጽድቅና እውነትን ይዤ ነው ጉዳለውና እነሆ በይሁዳ አቢሲኒያ የተቀነባበረውን መልካም ትምህርት እነሆ ስል በትልቅ ትህትና ነው። ይሄን መርሃ ግብር ለትውልድ አደርሱ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እውነትን ግዟት፣ አትሽጧት። ፓስተር ቢኒያም ሽታዬ ነኝ። እነሆ መርሃ ግብሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 9ኛው የ2008 ዓ.ም ትንሣኤ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። አንደኛ ቀን ማክሰኞ ሚያዝያ 18 የ9ኛው ዙር የ2008 ዓ.ም የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ተጓዦች ወደ እስራኤል በረራ ለማድረግ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኙ። ሰብሖ በጸናጽል
በከበሮ በመዝሙር ሰብሖ በጸናጽል በከበሮ እኩለ ሌሊት ላይ ወደ ቴል አቪቭ በረራ ጀመሩ። ሁለተኛ ቀን ረቡዕ ሚያዝያ 19 ረቡዕ ጠዋት እስራኤል ቴል አቪቭ ቤንጎሪዮን አየር ማረፊያ ደረሱ። ለዚህ ላደረሰን በሰላም በጤና እዚያም ሻንጣዎቻቸው በቀጥታ ወደ ሆቴላቸው ሲላኩ ምዕመናኑ በተዘጋጁላቸው ልዩ የጉብኝት አውቶቡሶች ተሳፈሩ። ከበሮውን አንሱ ይደሎ ለእግዚአብሔር ለሱ ለንጉሱ። ቅድሚያ እንኳን ለዚህ ትልቁ በዓል አደረሰን ስል አመሰግናለሁ። ኢየሩሳሌም ጌታችን ፈጣሪያችን በተወለደበት በደስታ በእልልታ መጠናል። አላደነን ነው አላህን ሁሉ ኩስ በዚያ ከኤቲ መንግስት አይሎ ስብሐት ለዓለም በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል ወዲናኪ ወድንግል ስጋኪ በእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወፍሬ ከርስኪ ተወስይ ፍሴተ ምልዕተ ጸጋ እግዚአብሔር እምኔኪ ጸልዮ ሰአሊ ለነ ምሕረተ ወቁር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ። ከጸሎት በኋላ ምዕመናን ጉብኝታቸውን ወደሚጀምሩበት ኢየሩሳሌም ጉዞ ጀመሩ። ኢየሩሳሌም ትባላለች፣ ከነአን ትባላለች፣ ብዙ ስም አላት እና ለአብርሃም ይህችን ሀገር ሲያወርሰው በረከቷን ረድኤቷን አሳይቶ እንግዳ እንዲቀበልለት በረከቱንም ረድኤቱንም አብሮ ሰጥቶ ያወረሰው ሀገር ስለሆነች ይቺ ኢየሩሳሌም ዛሬም ያ በረከት ለአብርሃም የተሰጠው የቃል ኪዳን በረከት ያልተለያት ሀገር ናት። ኃጢአተኛ ነኝ ወደ አንተ መጥቻለሁ በንስሐ ተቀበለኝ። ማርያምን ተፍረትን በዝሙት የሰበሰበችውን ገንዘብ ሽቱ ገዝታ ስትሄድ አትከልክሎ አትምጣ ነው ያላት፣ ይቅር ያላት። ስለዚህ እኔንም ይቅር በለኝ መጥቻለሁ አትከልክለኝ እያልነ እነ ማርያም ግብፃዊት በዝሙት ስትኖር ለክርስቲያን ኢየሩሳሌም የትንሣኤን በዓል ታከብር ስትመጣ ጎልጎታ ላይ የእግዚአብሔር ኃይል እግሯን ይዞ ወደ ኋላ ሲስባት እገባለሁ አላስገባም ስትል የእመቤታችን ስዕል አሻግራ አይታ ተዋሐስኒ እግዝእትየ ማርያም፣ እግዝእትነ ማርያም እባክሽ ተዋሽኝ፣ እንግዲህ ወዲህ ወደዚህ ኃጢአት ወደ ዝሙት አልመለስም አስታርቂ ብላ እመቤታችን ስዕል ዋስጠርታ በእግዚአብሔር ኃይል የተያዘው እግሯ ተለቀቀላት። ጎልጎታ ገብታ በዓሉን አክብራ ከዚያ በኋላ ወደ ሀገሯ ሳትመለስ ወደ ዮርዳኖስ ገዳም ገብታ 40 ዓመት በላይ ነው ቅጠል እየለበሰች ምግብ አንዲት ለቀን አንዲት ሽምብራ እየተመገበች በቅታ አባ ዞሲማስ የሚባል ባሕታዊ ተልኮላት ቅዱስ ሥጋውን ክቡር ደሙን አምጥታ አቀብለኝ ብላ ካለችበት በረሃ አቀብሏት በአመቱ እንድትመጣ እንዳለችው በአመቱ ሲመጣ አርፋ አግኝቷት መቃብሯን አንበሳ ቆፍሮለት ቀብሯታልና ብዙ ኃጢአተኞች ከኃጢአታቸው ተለይተው በቅተው ለቅድስና የበቁባት ሀገር ስለሆነች እኔንም እባክህ እያልነ በአፋችንም በልባችንም አትርሳኝ ጌታዬ መጥቻለሁ ተቀበለኝ ተዋሐስኒ አለቻት ማርያም ግብፃዊት እመቤታችን። እኛም አሁን ተዋሐስኒ እግዝእትነ ማርያም እመቤቴ ማርያም ወይ እባክሽ ተዋሽኝ ኃጢአትን ይቅር እንዲለኝ አማልጅኝ እያልነ በአፋችንም በልባችንም እየጸለይነ ስንሄድ እግዚአብሔር መሐሪ ነውና የይቅርታ አምላክ በዚች በይቅርታ ሀገር ያደረገውን ይቅርታ ለእኛም ያደርግልናል።
ገዳማቱን ቅዱሳት መካናቱን ተሳልሞ በዓሉን አክብሮ ቅዱስ ሥጋውን ክቡር ደሙን ተቀብሎ የሚመለስ ሰው ሁሉ ምን ይባላል? እግዚአብሔር ጋር በምድር መገናኘት። በምድር እግዚአብሔርን አግኝቶ እግሩ የቆመበትን ስሞ የእመቤታችን መቃብር አለ ጌቴሴማኒ እንሄዳለን። እሷን ተቀበረችበትን 3 ቀን የሰነበተችበትን እናገኘዋለን። ቤተልሔም እንሄዳለን። ጌታን በድንግልና ጸንሳ በድንግልና የወለደችበትን እናገኘዋለን። ናዝሬት እንሄዳለን። የተጸነሰበትን እናገኛለን። እግዝእትነ ማርያምንም እናገኛታለን። ጽርሐ ጽዮን እንሄዳለን እና ተስፋው ብዙ ስለሆነ ገና ወደፊት የተስፋ ባለቤት እግዚአብሔር አምላክ ማህበሩንም ይጠብቅልን፣ ተጓዦችንም ይጠብቅልን፣ በሰላም እንዳመጣ በሰላም ያደርሰን። ቅድስት ሀገር ኢየሩሳሌም ያስረገጠን አምላክ እግዚአብሔር ይመስገን። አሁን ጽርሐ ጽዮን ደርሰናል። ጽርሐ ጽዮን ጌታችን መድኃኒታችን ኢየሱስ ክርስቶስ 120 ቤተሰቡን ይዞ ይኖርበት የነበረው እስካሁን ጎልጎታ ደርሰናል። አሁን ጎልጎታና ወደ ቀራንዮ እየገባን ነው። ከዚያም ጌታችን የተሰቀለበትን፣ የተገነዘበትን፣ የተቀበረበትን ቅዱሳን ስፍራዎች ጎበኙ። ሥጋውን ቆርሶ ብላለኝ፣ ደሙን አፍስሶ ጠጣለኝ። እንዴት ልግለጸው የአምላኬን ፍቅር? አቅም የለኝም እኔስ ለመናገር። የኔ ጌታ ሰማሁ ሲጠራኝ በጎልጎታ። ሶስተኛ ቀን ሐሙስ ሚያዝያ 20 ምዕመናን በሆቴሉ አዳራሽ ተሰብስበው የዕለቱን ጉብኝት በጸሎትና በመዝሙር ጀመሩ። ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንጽእወአከ በከመ መሐረነ ቅዱስ ወልድከ እንዘይብል አንተ ሙሴ ሶሪ ጼል ተመዝገብ። ሰላም እንዳሳደረን ሰላም ያውለን። በዓሉን ባለ ክብር ባለ ፍስሐ ያደርግልን።
በመቀጠል ወደ ስኮፐስ ተራራ በመውጣት ኢየሩሳሌምን እያዩ ስለ ቦታው መጽሐፍ ቅዱሳዊ ታሪክ ተማሩ። ታቦተ ጽዮን መጀመሪያው ዳዊት ከነበረችበት ወደ ኢየሩሳሌም ሲያስመጣ ታቦተ ጽዮን አርፋ የነበረችው እዚህ ነበረ። ከዚህ ነው ወደዛ ወደ ቤተ መቅደሱ ሲሰራ ከዛም በፊት በዳዊት ወደዛ የገባችው። ወደዚህ ቦታ እንምጣ። ይሄ ቦታ ማውንት ስኮፐስ ማለት ስኮፐስ የሚያይ ማየት ማለት ነው። ቱ ሲ ቱ ኦቨርሲ ማለት ነው። እና ከዚህ ሆኖ ከወደ ሰሜን ኢየሩሳሌምን እንዳለ ቁጭ አድርጎ ስለሚያሳይ ነው ማውንት ስኮፐስ የሚያሳይ ተራራ እንደማለት ነው። ስኮፐስ ቃሉ የግሪክ ነው። ኤጲስቆጶስ የሚለው ቃል የመጣው ከዚህ ነው። ኦቨርሲ ከላይ ሆኖ ማየት መቆጣጠር፣ በኃላፊነት እንደ መቆጣጠር እንደ ማየት ማለት ነውና ከዚህ ሆኖ ኢየሩሳሌም በደንብ ይታያል። ይሄ ቦታ ብዙ መጽሐፍ ቅዱሳዊ ታሪኮች የተፈጸሙበት ነው። አንደኛው ታቦተ ጽዮን ያረፈችበት ነው አለን። ሁለተኛ ዳዊት በሳኦል ተሳዶ ሳለ የሚበላው አጥቶ ተቸግሮ ስለነበረ ከቤተ መቅደሱ የነበረውን የገጹን ህብስት ወይም ሾው ብሬድ የሚባለውን ከሌዋውያኑ አንዱ አምጥቶ ለዳዊትና ለተከታዮቹ ጥያቄዎችን ከጠየቀ በኋላ ሰው ከህግ በላይ ስለሆነ ተርበው ስለነበረ የገጹን ህብስት አምጥቶ ለዳዊትና ለተከታዮቹ የሰጠበት ቦታ ይሄ ነው። ሌላው ከታላቁ እስክንድር አሌክሳንደር ዘግሬት ጋር የተያያዘ ታሪክ አለው። ታላቁ እስክንድር ዓለማትን እያሸነፈ እዚህ መጥቶ ስለነበረ የሄደባቸውን ሁሉ እያወደመ እያጠፋ ሲሄድ እዚህ ግን ሊቀ ካህናቱ ጠበቀው እና በትንቢተ ዳንኤል ላይ በዘመናት ስለሚመጡት ነገስታት ተጽፎ የነበረውን በናቡከደነጾር የታየውን በዳንኤል የተተረጎመውን ትንቢት መጥቶ ሊቀ ካህናቱ ተረጎመለትና አንተ የምትመጣው ከተነገሩት ሁለተኛው ነህ። ስለዚህ በእግዚአብሔር ፈቃድ እግዚአብሔር አውቆ የመጣ ስለሆንክ ይህንን ያነገሰህን ስልጣን የሰጠህን አምላክ ቤተ መቅደሱን አታፍርስ ብሎ ሲነግረው ምን አደረገ? ታላቁ እስክንድር አስተዋይም ስለነበረ ለእስራኤላውያን የማምለክ ነጻነት ሰጣቸው። ቤተ መቅደሱንም ሳያፈርስ የዕብራይስጥ ቋንቋቸውንም አምልኳቸውንም እንዲጠቀሙ ፈቀደላቸው። ያን ነጻነት የሰጠበት ቦታ ነው። የስኮፐስ ተራራ ጉብኝታቸውን ከጨረሱ በኋላ ምዕመናን ወደ ታላቁ ደብረ ዘይት ተራራ በመሄድ ጌታችን ያረገበትን አቡነ ዘበሰማያት ጸሎትን ያስተማረበትን እንዲሁም የሆሳና ዕለት ለጌታችን ያገለገሉት አህያና ውርንጭላ ታስረው የነበሩበትን ቦታዎች ጎበኙ። ለምትጠራኝ ላንተን ቢንዳልልኔ ማስተዋል አድለኝ በሕይወት ዘመኔ። ይህ ከኋላችን የሚታየው ማለት ነው መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሆሳና በአርያም እየተባለ እየተመሰገነ ሲገባ በእርሷ ላይ ሆኖ የገባባት አህያ ከነውርንጫዋ ታስራበት የነበረው ቦታ ነው። ከዚህ ነው ጌታችን ፍትሕዎ አምጽእዎ ሊተ ፈታችሁ አምጡልኝ ለምን ቢላችሁ እስመ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋልና ፈታችሁ አምጡልኝ ብሎ ሁለቱን ደቀ መዛሙርቱ ልኮ ታስረው የነበሩትን አህዮች እናቲቱን ከነውርንጫዋ አስፈትቶ ከዛም በኋላ እርሱ የተጫነባትን የወጣባትን አህያ ያስፈታበትና አህዮቹ ታስረው የነበረበት ቦታ ነው። ይህ ቦታ ልዩ ቦታ ነው። የሱ ሥራ እጹብ ድንቅ ስለሆነ እቺ ቦታ ቤተ ፋጌ ትባላለች። ቤተ ፋጌ ማለት የተመሳቀለ ጎዳና ማለት ነው። ሁሩ ሀገረ ዘቅድሜክሙ በፊታችሁ ወዳለው መንደር ሂዱ ወትረክቡ ዋለ እሱረ ዘይተጽኖ ሰብ ይላል። ሰው ያልተቀመጠበት የአህያ ውርንጫ ታገኛላችሁ ይላል። እዚህ ላይ ሶስቱ ወንጌላውያን በየራሳቸው ጽፈዋል። ማቴዎስ አህያይቱን ከውርንጭላዋ ጋር ታስራ ታገኛላችሁ ይላል። ማርቆስም እንዲሁ ከአህያይቱን ከውርንጫይቱ ጋር ይላል። ሉቃስና ዮሐንስ ደግሞ ለይተው አንድ አህያ ብቻ ታስሮ ታገኛላችሁ ብለው ወንጌል ላይ ስንመለከት አራት ወንጌላውያን ሁለቱንም አስቀምጠዋል። ምሳሌ ስላላቸው ነው። ሁለቱ አህዮች የእስራኤልና የአሕዛብ ምሳሌዎች ናቸው። እናቲቱ የእስራኤል ውርንጫይቱ የአሕዛብ ምሳሌ ወይም እናቲቱ አህያ የኦሪት ውርንጫው ደግሞ የወንጌል ምሳሌ ስለሆነ ማቴዎስ ሁለቱን ምሳሌ ጽፏል። ማርቆስን ሉቃስና ዮሐንስ ደግሞ የአሕዛብ ብቻ ምሳሌ የሆነውን አንዱን አህያ ብቻ ጽፏል። እዚህ ቦታ የተገኙት ማለት ነው። ወመቦ ዘይቤለክሙ ምን ትገብሩ ለምን ነው እነዚህን አህዮች የምትፈቷቸው የሚላችሁ ሰው ቢኖር በሉ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል በሉ። እንግዲህ ጌታቸው በተፈጥሮ ነው።
እንጂ እነዚህ አህዮች የሚነግድባቸው የሚጠቀምባቸው ሌላ ጌታ አላቸው። ጌታ ግን ጌታቸው ይፈልጋቸዋል በሉ ሲል ፈጣሪያቸው ማለት ነው። ፈጣሪያቸው ይፈልጋቸዋል። ፍትወሙ ፈተው አመጡለት ይላል። እነዚህ አህዮች እዚህ አካባቢ እንደውም የተሰረቁ አህዮች ነበሩና እዚህ አካባቢ ተሰርቀው ታስረው ስለነበረ ጌታቸው ይፈልጋቸዋል ያለ ጌታ የሌላቸው አህዮች ስለነበሩ እነዚያ ሌቦች ሰዎችም ፈራተባ ሲሉ ስለነበረ እንዲለቋቸው ነው። እና ምንም አላሏቸው። አህዮቹን ወስደው ልብሳቸውን ጎዝጉዘው ሐዋርያት አቀረቡለት። ጌታ በዚያ ተቀመጠ። ምስጢር አለው። ፍትወሙ አምጽወሙ ያለበት ምስጢር ምንድን ነው? ሰው ሁሉ ከኃጢአት ማሰሪያ የሚፈታበት ጊዜ ደርሷል። እንግዲህ እግዚአብሔር አምላካችን አሁንም ፈታችሁ አምጡልኝ ያላቸው ሐዋርያትን ነውና ዛሬም እኛን ፈታችሁ አምጡልኝ ይለናል። ከኃጢአት ማሰሪያ ፍቱልኝ። ዛሬ ጸሎተ ሐሙስ ነው። ሁላችን ሥጋው ደሙ ልንቀበል ተዘጋጅተናል አይደል? ያ ቃል ነው ፍትወሙ አምጽወሙ ሊተ ፈታችሁ አምጡልኝ። አሁን ሁላችን ተፈተናል። የተጣላም ታርቋል፣ ንስሐም ገብቷል። ሁሉም የተፈታ ነው። ስለዚህ በሰላም ያሳደረ አምላክ በሰላም ያውለን። ወስብሐት ለእግዚአብሔር አሜን። በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም ሆሳዕና በአርያም እያዘመሩ ሕፃናት በኢየሩሳሌም። ይህ ቦታ መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ወደዚህ ዓለም መጥቶ የጀመረውን አገልግሎት የማዳኑን ሥራ ሁሉ ፈጽሞ ወደ ሰማየ ሰማያት ያረገባት ቦታ ናት። እግዚአብሔር በይባቤ ወእግዚእነ በቃለ ዘምሮ ለአምላክነ ዘምሮ። የሉቃስ ወንጌል ምዕራፍ 24 ቁጥር 44 እስከ 53 ርዕሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ተለይቶ ይነሳል፣ በስሙም ንስሐና የኀጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ከሰማይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ እስከ ቢታንያ አወጣቸው። እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። ይሄ ቦታ ጌታችን መድኃኒታችንና አምላካችን ኢየሱስ ክርስቶስ
ታላቁን ጸሎት አቡነ ዘበሰማያትን አባታችን ሆይ በሰማያት የምትኖር የሚለውን ጸሎት ያስተማረበት ቦታ ነው። በዚህ ቦታ አባታችን ሆይ የሚለው ጸሎት በተለያዩ ቋንቋዎች ተጽፏል። መጀመሪያ በ10 ቋንቋዎች ነበር የተጻፈውና መጀመሪያ አባታችን ሆይ የሚለው ጸሎት ከተጻፈባቸው ከ10 ቋንቋዎች አንዱ የግዕዝ ቋንቋ ነበረ። እሱ እዚህ ላይ የሚታይ ነው። በመቀጠልም ጌታችን ኢየሩሳሌምን ቁልቁል እያየ ስለሚመጣባት መከራ በማዘን ያለቀሰበትን ቦታ ጎብኝተው ወደ ጌቴሰማኔ የአትክልት ስፍራ በመሄድ ጌታችን በጸሎተ ሐሙስ ተላልፎ የተሰጠበትን ቦታ እና እመቤታችን የተቀበረችበትን ቦታ ጎበኙ። ለከበረ ስጦታ የሚከፈል ውለታ አላገኘሁም ፈልጌ ከምስጋና ሌላ የሚሆን ለአምላኬ ከምስጋና ሌላ የሚሆን ለአምላኬ ለከበረ ስጦታ የሚከፈል ውለታ። እዚህ ፊት ለፊታችን ደግሞ እመቤታችን የተቀበረችበት ነው እና ያረፈችው ጽርሐ ጽዮን ነው። እዚህ ነው የቀበሯት። የተነሳችው በ3ኛው ቀን እዚህ ነው። አላገኘሁም ፈልጌ ከምስጋና ሌላ የሚሆን ለአምላኬ ከምስጋና ሌላ የሚሆን ለአምላኬ። ከዚያም በጸሎተ ሐሙስ የቅዳሴ ሥነ ሥርዓት ላይ ለመሳተፍ ወደ ዴር ሱልጣን ገዳም ተጓዙ። 4ኛ ቀን አርብ ሚያዝያ 21። አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ስም እንደምን አደራችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። እንበለ ደዌ ወሕማም እንበለ ጻማ ወድካም በፍስሐ ወሰላም ያብጽሐነ ያብጽሕክሙ እስከ ዕለተ ትንሣኤ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም። ምዕመናን በሆቴላቸው አዳራሽ ከተካሄደው የመነሻ የጸሎት ሥነ ሥርዓት በኋላ ቤተ ሳይዳን ለመጎብኘት ሄዱ። እርሱ ጻድቅ ሲሆን ፍጹም ብሩክ አምላክ በመስቀል ተሰቅሎ ወደደን ያለል። ከዚህ በኋላ የአይሁድ በዓል ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበራት። በእነዚህ ውስጥም የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውን የሰለለ ብዙ ሕዝብም ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ውሃውን ያነዋውጥ ነበርና እንግዲህ ከውሃው መነዋወጥም በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ይህንን ሰው ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን? አለው። ድዊውም ጌታ ሆይ ውሃውን በተነዋወጠ ጊዜ በመጠመቂያዎቹ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ወልድ ያመነ የዘላለም ሕይወት አለው። ያለንበት ቦታ ይህ ቤተ ክርስቲያን ነው። ታላቅ በረከት የምናገኝበትን ቦታ ነው። የእናታችን የአማላጃችን የወላዲት አምላክ የቅድስት ድንግል ማርያም ወላጆቿ ቅዱስ ኢያቄምና ቅድስት ሐና ቤታቸው ይህ ነው። የተወለደችው አድባረ ሊባኖስ ቢሆንም የወላጆቿ መኖሪያ ግን ከዚህ ነው። ወደ ቀኛችን አሁን ቤተ ሳይዳ ወይም ቤተ ሳይል መጠመቂያ ጵሩጳጤ ብዙ ትርጉም ያለው ቦታ ነው። ቅንብትራ ይባላል፣ ጵሩጳጤ ይባላል፣ ቤተ ሳይል ይባላል፣
ቀላይ አባግ የበጎች መዋኛ ይባላል። የበጎች ማደሪያ ምህማሰ አባግ የበጎች መዋኛ፣ የህመምተኞች ማደሪያ፣ የህመምተኞች ደጅ መጥኛ ቦታ ነው። ለመስዋዕት የሚቀርቡ በጎች እዚህ ታጥበው ወደ ቤተ መቅደሱ ሂደው ይሰዉ ነበር። ከዚህ አካባቢ ጸበሉ ስለነበረ ብዙ ህመምተኞች እየመጡ እዚህ እየተኙ ወባቲ 5 ወራት ይላል 5 መመላለሻ 5 መደብ ነበረባትና 5 ህመምተኞች በተራ ቁጥር ሰልፍ ይዘው ይተኙ ነበረ። ቅዳሜ ቀን ውሃው የእግዚአብሔር መልአክ እየወረደ ይባርከው ነበረ። ለቀድሶ ተማይ መልአኩ ይወርድ ነበረ ውሃውን ለመቀደስ ለማክበር። ውሃው ደግሞ መልአኩ ሲወርድ ድምፅ ያሰማ ነበረ። ርደተ መልአክ መልአኩ መውረዱን ለመግለጽና ይህ ቦታ እግዚአብሔር መልአክ የወረደበት ቦታ ነው። ጌታችን ልትድን ትወዳለህ ብሎ መጻጉዕን ጠየቀው። መጻጉዕ ደግሞ ዘመድ የለኝም አለ። በቃሉ አልጋህን ተሸክመ ሂድ ብሎ ፈወሰው፣ አዳነው። አልጋውን ተሸክሞ ሂዷል። እንግዲህ ሁላችንም የከበደውን ነገር እንዲያቀልልን ፈቃዱ ይሁንልን እያልን እኔ እዚህ ላይ ጨርሳለሁ። ወስብሐት ለእግዚአብሔር አሜን። ስለ በደላችን ለእኛ ተሰቀለ፣ በሥጋው ታመመ፣ ግፍን ተቀበለ። ከቤተ ሳይዳ ቀጥሎ የጌታችንን የመከራ ጉዞ 9ኙን ምዕራፍ ጎበኙ። አሁን ያለንበት ቦታ ጲላጦስ አደባባይ ጌታችን መድኃኒታችን መድኃኔዓለም ክርስቶስ የመጀመሪያውን ፍርድ የተቀበለበት ጲላጦስ እጁን የታጠበበት ቦታ ስለሆነ ንጹሐንም ደሙ ለዝብሲ ከዚህ ሰው ደም እኔ ንጹሕ ነኝ፣ ምንም ዕዳ የለበትም፣ ኃጢአት የለበትም፣ ኃጢአት የሌለበት እንዴት ይሰቀላል? እንዴት ይሞታል? በርባንን ወይስ ኢየሱስ ክርስቶስን ልፍታላችሁ እያለ ጥያቄ ያቀረበበት ቦታ ስለሆነ በጊዜው የነበሩት ሰዎች ግን በርባንን ፍታልን፣ ኢየሱስ ክርስቶስን ግን ስቀልልን እያሉ የክርስቶስ ስቅለት የተፈረደበት ቦታ ነውና ከዚህ ጀምሮ መስቀል ተሸክሞ የተጓዘበት ቦታ ነውና አሁን ሁላችንም ያን እያሰብን እየጸለይን ትሪያላይሶን እያል መዝሙር እየዘመርን ስንሄድ እኛንም ከፍርድ እንዲያድነን ከሐሰተኛ ፍርድ እንዲጠብቀን እየተማጸን እንሄዳለን። አትሮንሰ ሰሎሞን አንቲ ለሃና ባህርያ ንግሥተ ተሰሳ ወይቁባት ሰማንያ ወደሳኪ ዘይገንያ ሰላም ሁለተኛው ምዕራፍ ጌታችን የተገረፈበትና የሾህ አክሊል የደፋበት። እርሱ ጻድቅ ሲሆን ፍጹም ብሩክ አምላክ። ሦስተኛው ምዕራፍ ጌታችን መስቀሉን ተሸክሞ ለመጀመሪያ ጊዜ የወደቀበት። አራተኛው ምዕራፍ ጌታችን እናቱን ድንግል ማርያምን ስታለቅስ ያገኘበት። ለእኛ ተሰቀለ፣ በሥጋው ታመመ፣ ግፍን ተቀበለ። አምስተኛው ምዕራፍ ስምዖን ቀሬናዊውን መስቀሉን ያሸከሙበት። በመስቀል ተሰቅሎ ወደደን ያለልም። ስድስተኛው ምዕራፍ ቬሮኒካ ጌታችን ደሙን እንዲጠርግ ጨርቅ የሰጠችበትና መልኩ በጨርቁ ላይ ታትሞ የቀረበት። ግፍን ተቀበለ። ብዙዎቹ ለየት የሚያደርገው ይህንን ቦታ እኛ ካለንበት በላይ ያለው ምድረ በዳ ወይም ደግሞ ከከተማ ውጭ የነበረ ተራራ ሲሆን እኛ ካለንበት በታች የጥንቷ ኢየሩሳሌም
ዋና ከተማ የነበረ ነው። ይህ መንገድ ባብል አሞድ ይባላል። የመጥሪያ መንገድ የከተማውንና ከከተማ ውጭ ያለውን ግንቡ ማለት ነው። በዚህ በስተ ኋላችን ጽሑፎች እናያለን። እዚህ ላይ የክስ ደብዳቤውን ጽፈው የሰራውን በደል ኃጢአት ጽፈው ያለፈ ያገደመው ይህንን እያነበበ አንገቱን እየነቀነቀ ይሙት በቃ እያለ እየፈረደ ያልፍ ነበር ይላሉና 7ኛው ምዕራፈ መስቀል ያለበት ይህን ይመስላል ታሪኩ። ለሁለተኛ ጊዜ መስቀል ተሸክሞ የወደቀበት 7ኛው ምዕራፈ መስቀል። 8ኛው ምዕራፍ ደናግል እስራኤልን ያገኘበትና ለራሳችሁ እንጂ ለእኔ አታልቅሱ ያለበት። 9ኛው ምዕራፍ ጌታችን ለ3ኛ ጊዜ ወደቀበት። 9ኙን ምዕራፎች ከጎበኙ በኋላ ምዕመናን ወደ ዴር ሱልጣን ኢትዮጵያ ገዳም በመግባት በዕለቱ የስግደትና የጸሎት መርሃ ግብር ላይ ተሳተፉ። አምስተኛ ቀን ቅዳሜ ሚያዝያ 22 አጎቴ ላንተ ይገባል ስብሐት ላንተ ይገባል አምልኮ ላንተ ይገባል። በዚህ ዕለት ምዕመናን የጠዋቱን የቀዳም ሱር የጸሎትና የቅዳሴ ሥነ ሥርዓት በዴር ሱልጣን የኢትዮጵያ ገዳም ተካፈሉ። አቤቱ አምላካችን እግዚአብሔር ሆይ ከእኛ አስቀድመው የሞቱትን ዕረፍተ ነፍስ ታሳርፋቸው፣ የታመሙትንም ፈጥና አድናቸው። የሁላችንም ተስፋ የሁላችንም አዳኝ የሁላችንም ማስነሻ አንተ ነህና ለአንተ ምስጋና እስከ አርያም ድረስ እንልካለን። ከቄጤማው አሰጣጥ በኋላ የጠዋቱ መርሃ ግብር ተጠናቀቀ። የሌሊቱን የትንሣኤ ቅዳሴና ጸሎት ሥነ ሥርዓት ደግሞ በደብረ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን
አወጣላት፣ ከሰው እኩል አድርጓት። እሷ ደግሞ ይሄን ውለታ በማሰብ ጌታ ሲያዝም ሲገረፍም ሲታሰርም ሲሰቀልም አብራ ነው የነበረችው። ታዝን ነበር። እስከሚቀበር ድረስ ትከታተል የነበረች ሰንበት ለማክበር ግድ ሆኖ ወደ ቤቷ የገባች። ነገር ግን በዛሬው ዕለት ማለዳ ሌሊት ኢየሩሳሌም ከተማዋ ድብልቅልቅ ባለችበት ሰዓት በጨለማ ሽቱ ይዛ ጌታን ሽቱ ለመቀባት ወደ መቃብር የገሰገሰች ምን ነበር ሐሳቧ? መንገድ ጠላት ያገኘኝ ይሆን? ጠላት አደጋ ያደርስብኝ ይሆን? አይደለም፣ አልነበረም ሐሳቧ። ከመቃብሩ ላይ ድንጋዩን ማን ያንከባልልልኛል ነበር የምትለው። የጌታን ስጋ በእስራኤላውያን ልማድና ስርዓት ሰው በሞተ በሶስተኛው ቀን አስከሬኑ ሽቱ ይቀባል። የሙታኑ ማለት ነው። አስከሬን አይባልም። የጌታ ስጋ ስጋ ነው የሚባለው። የእመቤታችንም ስጋ ነው የሚባለው። አስከሬን የሚባለው ሬሳ የሚባለው የኛ ነው። ጌታ ይሄ አይስማማውም። እና ሰው መሞቱ የሚረጋገጠው የመጨረሻው ስንብ ሰለስት አለን አይደለም ሀገራችን። ሰለስት የምናለቅሰው እኮ ከዚህ ወሰርነው ነው። ሁለተኛ እስራኤላውያን ስለሆን ሰለስት እናለቅሳለን። ከዚህ የተወሰደ ነው። በህጋቸው በሶስተኛው ቀን ሰውየው ሞቱ ተረጋግጦ ሽቱ ተቀብቶ የሰለስቱ ለቅሶ የስንብት ቀን ነው እና ሽቱ ይዛ ወደ መቃብሩ የጌታ ስጋ ለመቀባት እዛ ስትሄድ ያገኘችው ሌላ ክስተት ነው። ከመቃብሩ ላይ ድንጋዩን ማን ያነሳል ነበር? ድንጋዩ ተፈንቅሎ አገኘችው። ተመልሳ ድንጋዩን ከመቃብሩ ፈንቅለውታል፣ ጌታን የት እንዳደረጉት አላውቅላችሁም ብላ ለደቀ መዛሙርቱ ሁሉ ነግራ እነሱም ተሯሩጠው ሄደው ነበር። ዮሐንስና ቅዱስ ጴጥሮስ ወደ መቃብሩ ጉዞ አድርገዋል። አንዱ ገብቶ አይቷል፣ አንዱ ሳያይ ሄዷል። መቃብሩን አይተው ወደ ቤታቸው ተመልሰው ሄደዋል እነሱ። እሷ ግን እዛው መቃብሩ ጋር ቆማ ነበር። ዝም ብላ አይደለም ደግሞ የምትቆመው፣ ከእንባ ጋራ ከለቅሶ ጋራ። እናንተ እኛ በእድሜያችን በኑሯችን ውስጥ አበድሮ ያቋቋመን ረድቶ መክሮ ሰው ያደረገን ለረዳን ሰው እለት ሁለት ቀብሩ ላይ ከተገኘን በኋላ እኮ ዞር ብለን አናስታውስም አይደለም። እሷ ውለታ ረሺ አልነበረችም። ያዳነኝ አምላኬ ያዳነኝ ጌታዬ ሞቶ ተቀብሮ ሰው ባጣበት ሰዓት፣ ጠያቂ ባጣበት ሰዓት፣ ቀባሪ ባጣበት ሰዓት የማታ ተማሪዎች ተገኙ እኮ። 3 ዓመት ከ3 ወር ኮርሰኛ ሆኖ ተምሮ ሲማሩ የነበሩ ተማሪዎች ከዮሐንስ በስተቀር ማንም አልነበረም። በረከተ ብስት የበላ ሁሉ አልነበረም። በወዳጅነት ጊዜ ነው ሁሉም የሚገኘው። ይሄ በሰው ባህሪ በሰው እግዚአብሔር የፈቀደው አለ በሰው ሁኔታ ውስጥ ያለ ነገር ነው እና በዛ አስፈሪ በሆነ ሰዓት መቃብሩ ጋር ታለቅስ ነበረ። ባዶዋን አይደለም፣ ሽቱ ይዛ ጥሩ መዓዛ ያለው ሽቱ ይዛ ነው ወደ መቃብሩ ጉዞ ያደረገችው። ከዚህ በኋላ እነሱ ሄዱ። ሌላ ነገር ተከሰተላት። ወደ መቃብሩ ዝቅ ብላ ስትመለከት መላእክቱ በራስጌና በግርጌ ብርሃን ለብሰው ብርሃን ተጎናጽፈው በዛሬው ዕለት ማለት መቃብሩ ውስጥ ታዩት። አላዩም። እነ ቅዱስ ጴጥሮስ መላእክቱን ቀድመው አላዩአቸው። ቤተ ክርስቲያን ሲመጣ ረጋ ተብሎ ነው የሚኬደው። ምስጢር የሚገለጠው ስንረጋጋ ነው። አይተን ቸኩለ ስንራሯት የእግዚአብሔር በረከት ያመልጠናል። መላእክቱን አንቺ ሴት እነሱ ምን አሏት? ምን ያስለቅስሻል አሏት። እሱ አስቀድሞ አስተምሮ የለም ወይ ተናግሮ የለም ወይ? ተነስቷል እኮ የለም እዚህ ሞትን ድል አድርጎ ተነስቷል እኮ ለምን ታለቅሻለሽ አሏት። መላእክቱ አነጋገሯት። ዛሬ እንኳን መላእክቱን ልናይ ሰይጣንም እኮ ይበቃ ሰው ነው የሚያየው። እንዲህ በቀላል እኮ አይታይም። እሱ እኮ ለክብሩ ሰይጣን ያልበቃ ሰው ሰይጣኑን እኮ አያየውም።
እንኳን መላእክቱን ልናያቸው ርኩሳን መናፍስቱን ሰይጣናቱን ልናያቸው አልቻልንም። በብቃት ነው እነሱ ራሳቸው የሚታዩት። የእግዚአብሔር በረከት ያደረበት ነው። ምስጢራቸውን ድብቅ ምስጢራቸውን ያጋንንቱን የሚያይ የእግዚአብሔር በረከት ያደረበት የእግዚአብሔር ሰው የሆነ ነው። ከዚህ በኋላ ከመላእክቱ የበለጠ የመላእክት ፈጣሪ ዋጽና ለምድር ዲበ ማይ ይሄን ምድር በዚህ ውሃ ላይ ያጸና ሰማዩን ሲዘረጋ ያለ ምሰሶ ያለ ድጋፍ ሰማዩን የዘረጋ አምላካችን ዞር ስትል ቆሞ አየችው ጌታን። በሰው ተመስሎ ነው። ምን ያበክየኪ ወመነ ተሐስሲ አላት። ምን ያስለቅስሻል? ማንንስ ትፈልጊያለሽ? ጌታ የባክህ አንተ እንደው ይሄ አትክልት ያንተ ከሆነ አትክልቴን ያበላሸዋል ብለህ ስጋውን አውጥተህ ወደ ሌላ ጥለኸው ከሆነ የት ወስደዋል? ባክህ ንገረኝ። በዚህን ጊዜ ድሮ ሲያስተምራት በሚጠራት ቋንቋ ማርያም አላት። ወዲያውኑ ገባ፣ ታወቀችው። ረቡኒ መምህሬ ሆይ ጌታ ሆይ አለችው። ልሰግድ ቀረበች እሱ ጋር። አትንኪኝ አላት። ወደ አባቴ አርጋለሁ። ብፁዕ አቡነ መርሃ ክርስቶስ ይሄን እርገት የ40ውን ቀን እርገት አይደለም ሲያስተምሩ፣ በዚህ ሰዓት ወደ ባህሪ አባቱ ደርሶ ይመጣ ስለነበር ከትንሣኤው በኋላ ብለው ብፁዕ አቡነ መርሃ ክርስቶስ አስተምረውናል። በዛች ሰዓት ደርሶ ይመጣ ስለነበረ ባህሪ አባቱ ጋር መላው ዓለም በእጁ ነው። መቃብር ቢገባም በማህፀን ቢጸነስም ዓለምን በእጁ የጨበጠ አምላካችን እኮ ነው። አብና ወልድ መንፈስ ቅዱስ አይለያዩም። በባህሪ በህልውና አንድ ናቸው። ነገር ግን በለበሰው ሥጋ አባቱ ጋር ለባህሪ አባቱ በታዛዥነቱ ክብር ሰጥቶ ይመለስ ስለነበረ ብለውታል ብፁዕ አቡነ መርሃ ክርስቶስ። እና አትንኪኝ አላት። ከዚህ በኋላ ደስ አላት። ሰው የሚፈልገውን ወጥቶ ካገኘ በጣም ደስ ይለዋል። እና ይሄ እንግዲህ ቤተክርስቲያናችን እቺ የዚህች ታላቅ እናት የሚያስተምረን ጥሩ ህይወት ለእግዚአብሔር የሚስማማ መዓዛ በንስሐ የተስተካከለ በጸሎት የተስተካከለ ከኃጢአት የራቀ ህይወት፣ አዎ ኃጢአትን የሚጸየፍ ህይወት፣ ከኃጢአት የተለየ ህይወት ይዘን ስንመጣ ነው የምናገኘው። ማርያም ብሎ ሲጠራ ሁላ የሁላችን ጥሪ ነው እኮ ያ ጥሪ። እሷኛን ወክላ ለእግዚአብሔር ህይወቱን የሰጠ ሁሉ እግዚአብሔር ይጠራዋል። የወጣ ሁሉ እግዚአብሔርን ያገኘዋል። ሳናገኘው የምንመለሰው ችግሩ ከኛ ጋር ነው። ከኛ ብዙ የሚስተካከሉ ነገሮች እና እንሳላለን፣ እንለምናለን። መልስ ሲጠፋ ሲቀር እግዚአብሔር ጨካኝ ነው። ለእግዚአብሔር ለወጡ ስብሐት ብዙ ስም እንሰጠዋለን እኮ። እኛ ጋር ነው መልሱ ያለው። እኛ ጋር ንጹህ ህሊና በጨለማ እግዚአብሔርን መፈለግ የሚጓዝ ህይወት። ያን ጊዜ ፖለቲካው የተናጋበት ሰዓት ነበር። ፖለቲካው የተንቀሳቀሰበት ከተማዋ የተናወጠችበት ሰዓት ነበረ። እና አንድ ነገር ኮሽ ሲልኛ በራችን ዘግተን ነው ቁጭ የምንለው። እሷ ግን ወጣች ክርስቶስን ፈለጋ ጨለማ በሆነው ፖለቲካ ውስጥ ጨለማ በሆነ ህይወት ውስጥ ሰዎች በጨለማ ህይወት ውስጥ ሲጓዙ እኛ በጨለማ እግዚአብሔር ልንፈልገው ይገባል። ምን ይዘን? ጥሩ መዓዛ ይዘን፣ ጥሩ ሽቱ ይዘን፣ በሌላ መልኩ ደግሞ እግዚአብሔር ለዋለልን ውለታውን እንዳንረሳው ያስፈልጋል። ታሞ የዳነ አለ፣ አቶ ያገኘ አለ፣ ተምሮ ያወቀ አለ። ያለ እግዚአብሔር የሚሰራ ነገር የለም። ያለ እግዚአብሔር የሚሆን ነገር የለም። ከዋለልን በኋላ በጥፊ የመታው አለ እኮ 38 ዓመት አልጋ ላይ ተኝቶ የተነሳው ጌታን እኮ በዕለተ ዓርብ ለሊቀ ካህናቱ እንዴት እንዲህ ትመልሳለህ ብሎ አንዱ በጥፊ የመታው እኮ እሱ እኮ ነው። ከአልጋ ቁራኛ ያዳነው። አዎ የሞት ቀኑን የሚጠባበቅ ሰው ነበረ። ያ ሰው ካዳነው በኋላ ጠቁሞ ያስያዘው እግዚአብሔር ያለውን ውለታ የሚያስረሱ ፈተናዎች፣ በግልም የሚመጡ ፈተናዎች አሉ። ከውስጥ በሚፈልቅ በእኛው በግላችን ከሚነሱ ፈተናዎች፣ ከውጭም የሚመጡ ፈተናዎች ያጋጥማሉና በእውነቱ ተባርከናል። መሬቷን ቀራንዮን በመርገጣችን ብቻ እግዚአብሔር ንስሐ ያስፈልገናል። በርግጥ ግን ኃጢአታችን ይደመስሰዋል። በቃ ብፁዕ አባታችን የመጨረሻውን ጸሎትና ምክር ይሰጡናል፣ ትምህርት ይሰጡናል። ወደ አባታችን ሄዳለን።
በትምህርት ላይ ትምህርት አይጨመርም። እንዲሁ ብቻ መርቄ ለመቀመጥ ነው እንጂ አልጨምርበትም። ምክንያቱ ጥሩ መልእክት ነው ያስተላለፉን ነው ያስተማሩን። ትልቁ እንደተባለው ዘሰ የተየገስ ከፍጻሜ ውቱ ይድህን እስከ መጨረሻ የሚጸና የሚታገስ የሚድን እሱ ነው ነው። ይህች እናት አሁን ያስተማሯት በትምህርት ላይ ያነሷት ማርያም መግደላዊት መከራው አላስደነገጣትም ነበረ፣ ወደ ኋላ አላሰኛትም ነበረ። መከራ ነበረ በወቅቱ። ልቡ ለጻድቅ ውኩል ከማንበሳ እንደተባለው የደግ ሰው የጻድቅ ሰው አዎ ልቡ የጸና ነው፣ እንደ አንበሳ የጸና ነው፣ የበረታ ነው። አንበሳ እንደምታውቁት ኃያል አውሬ ነው፣ እንስሳ ነው። የትኛውም አካል ያሸንፈኛል፣ ይበረታታብኛል አይልም። ግን ይህችም እናታችን እንግዲህ በመከራው ጊዜ ፍቅሩ አልተቀነሰም ነበረ፣ ፍቅር አልተቀነሰባትም። አዎ ክርስቶስ ለድህነት ዓለም መጥቷል፣ ሊሞትም መጥቷልና የማይቀር ስለሆነ በመከራው ጊዜ አልሸሸችም። ይህ ትልቅ አስተማሪ ነው። እኛም መከራ ሲመጣብን ስናገኝ ሲመቻችልን ብቻ አይደለም እግዚአብሔርን የምናመልከው፣ ስናጣ ስንቸገርም መከራ ሲደርስብንም አምላካችን ልናስበው በጸሎት ልንጠይቀው ይገባል ነው። በወቅቱ የነበረው ጽኑ መከራ ነበረ። ያን መከራ ግን እሷ ወደ ጎን ትታ መከራው ይገጥመኛል ሳትል ከመቃብሩ አልተለየችም። በመቃብሩ ተገኝታለች። ነገር ግን ድካሟንም ደግሞ እግዚአብሔር ተቀብሎላታል። መላእክትን አየች፣ ከዛም ከጌታ ጋር ተነጋገረች። ሰው ሁሉ በበረታና በጸና ጊዜ ስራ በሰራ ጊዜ ፈጣሪው አይለየው፣ ቅዱሳን መላእክትም አይለዩትም። ከመካነ መስቀሉ ቦታ ሰንበታችሁ ስትሰግዱ፣ ስትጾሙ፣ ስትጸልዩ ሰንበታችሁ እነሆ ደግሞ ዛሬ ለትንሣኤው በዓል አድርሷችሁ አድርሶን እነሆ አስቀድሳችሁ ቆርባችሁ ለዚህ ሰዓት ደርሰናል። እንግዲህ ይህ ፍቅር ፍጹም ፍቅር ነው ማለት ነው። ፍቅሩ ያልቀዘቀዘ ፍቅር እንዲህ ያለ ነው። አሁን ሳይደክማችሁ ደግሞ እንደዚሁ ትቀጥላላችሁ ጉዞ ማለት ነው። ቅድም የምትሄዱበት እንዳለ ተነግሮናልና እንግዲህ ሁላችንም ፍቅራችን ፍጹም ያድርግልን ነው። ሁላችሁም በያላችሁ እግዚአብሔር ባርክልን ይቀድስልን። ቀሪውንም ደግሞ ጉዟችሁን የተቃና ያድርግልን። እግዚአብሔር አምላካችን ሁላችሁም በቸርነቱ ጠብቆ ከክፉ ነገር ጠብቆ ሳትወድቁ ንፋስ ሳይመታችሁ ምንም ችግር ሳይገጥማችሁ በረከቱን አፍሳችሁ ወደ ቅድስቷ ሀገራችን ወደ ኢትዮጵያ እንድትመለሱ እግዚአብሔር ይፍቀድላችሁ፣ ይፍቀድልን። በሰላም ያስብሽን አምላካችን ይባርካችሁ፣ ይቀድሳችሁ። አቡነ ዘበሰማያት። ሰባተኛ ቀን ሰኞ ሚያዝያ 24 ምዕመናን ጠዋት ተነስተው ለ3 ቀን የሚያስፈልጋቸውን ነገር ብቻ በመያዝ ወደ ኢያሪኮ ጉዞ ጀመሩ። ኦ እግዚእ ኢየሱስ ክርስቶስ ስራዬ ኃጢአቴ ወኃጢአተ ኩሉ ሕዝብከ በእውቀት ያለ እውቀት የሰራነውን ኃጢአት እግዚአብሔር አምላካችን ይፍታል፣ በሰላም ያውለን። ወንጌል ጌታ ካስተማራቸው ትምህርቶች አንዱ ታሪኩ የተፈጸመበት በዚህ ቁልቁለት ላይ ስንወርድ እናየዋለን እና ቦታው ስንደርስ አሳያቸዋለሁ። ታሪኩ ያለው የሉቃስ ወንጌል ምዕራፍ 10 ቁጥር 25 እስከ 32 ላይ ነው። ምሳሌው ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ሕግ አዋቂ ሊጠይቀው ወደ እርሱ መጣና ጌታ ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው ይላል። ለምን የሕግ አዋቂው የጠየቀው ለመዳን ብሎ ሳይሆን ጌታን ያውቃል አያውቅም ብሎ ለመፈተን ነው። እስኪ ምን ይመልሳል? አንዳንድ ሰው ለፈተና የሚጠይቅ ሰው አለ እና ጥያቄ ሲጠየቅ ለነፍስ ድነት የሚጠቅም ነው የሚጠየቀው እንጂ ለፈተና አይጠየቅም። ጌታ ግን ሁሉን ታጋሽ ስለሆነ መልሶ ጠየቀው። እንዴ በሕግ የተጻፈው ምንድን ነው? አንተስ እንዴት ታነባለህ ስለው ምን አለ ሰውየው? በሕግ የተጻፈው መጀመሪያ እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል በእንተና ውደድ፣ እርሱንም ብቻ አምልክ ይላል። ሁለተኛይቱ ደግሞ ባልንጀራህን እንደራስህ ውደድ ትላለች አለው። ጌታም መልካም ተናገር፣ ይህን አድርግ፣ ይህም በተግባር የምትሰራ ከሆነ የእውቀት ችግር የለብህም፣ በተግባር ካዋልከው በሕይወት ትኖራለህ አለው። በኋላ ሰውየው የተግባር ስራ ሲሰጠው ምን አለ?
ባልንጀራዬን እንደራሴ አድርጌ የምወደው ብሎ አሰበና ሲያስብ ማን ነው የኔ ባልንጀራ? ለመሆኑ ባልንጀራ ማን ነው? ይህን ጥያቄ መጥቶባችሁ ያውቃል? ባልንጀራችን ማን ነው? አሁን ለሁላችን ማን ነው ባልንጀራችሁ ብትባሉ ማን ትላላችሁ? እና ጌታ ባልንጀራዬ ማን ነው የሚለውን ጥያቄ ሲጠይቀው አንድ ታሪክ ነገረው። ምን አለው? አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። ይህን ታሪክ ያመጣሁላችሁ ለዚህ ነው። አሁን እኛ ከኢየሩሳሌም ወደ ኢያሪኮ ነው የምንወረደው። አይታችኋል አይደለም? ከኢየሩሳሌም ወደ ኢያሪኮ ወረደ። እዩ እንግዲህ ክርስቲያኖች መጽሐፍ ቅዱስን የምታደንቁት በዚህ ነው። አሁን ከኢየሩሳሌም ወደ ኢያሪኮ ወጣ ቢል እንዴት ወጣ ይላል? ከዳገት ወደ ቁልቁለት ወጣ ይባላል እንጂ አይባል። እዩት፣ ወረደ ነው የሚለው። አንድ የመልክዓ ምድር እንኳን ስህተት የለው መጽሐፍ ቅዱስ። ወረደ ይልና ሲወርድ ደግሞ መንገድ ላይ ወንበዴዎች አገኙት ይላል። ወንበዴዎች አገኙትና ሰውየውን ደበደቡት፣ ቀጠቀጡት፣ ዘረፉት፣ ገረፉት፣ በሕይወትና በሞት መካከል አድርገው ትተውት ሄዱ ይላል። ከዚያ በኋላ ያ ሰውዬ በሞት በሕይወት መካከል እያጣጣረ ሳለ አንድ ካህን በዚያ መንገድ ወረደ። ያም ካህን ደግሞ አንተ ነህ የመታኸው እባላለሁ ብሎ አይቶት ገለል ብሎ አለፈ። ደግሞ አንድ ሌዋዊ መጣና ሲያየው እርሱም አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ አይቶት መጣና አዘነለት፣ ራራለት፣ ቁስሎችንም አጠበለት። በዘይትና በወይን ቁስሉን አስሮ በገዛ አህያው ተሸክሞ ወደ እንግዶች ማረፊያ ወሰደው፣ በዚያም ጠበቀው። በማግስቱም በእንግዶች ማደሪያ ላለው ለጠባቂ እንዲህ ብሎ ተናገረው፣ ይሄን ሰው ጠብቅልኝ፣ አድንልኝ፣ 2 ዲናር ይሄው ከፍልሃለሁ፣ ከዚህ የተረፈ የምትከስረው ካለ ስመለስ ከፍልሃለሁ፣ ኪሳራውን እኔ እሰጥሃለሁ ብሎት ሄደ ይልና ይህን ታሪክ ጌታ ለዚያ ለሕግ አዋቂው ነገረው። ይህን ከነገረው በኋላ ምን አለ? አሁን ከነዚህ ከሶስቱ በዚህ በወንበዴዎች ተደብድቦ ለወደቀው ሰው ባልንጀራው ማን ይመስልሃል ብሎ ያን ሕግ አዋቂ እንደገና ጠየቀው። ታሪኩን ከነገረው በኋላ እየሰማችሁ ነው አይደለም? በኋላ ያም ሕግ አዋቂ ሳምራዊው ነው፣ ግን ማን ነው ሲሉ አሁን እኔ ነግሬያቸዋለሁ። መጀመሪያ ካህን አለፈ፣ ሁለተኛ ሌዋዊ አለፈ፣ ሶስተኛ ሳምራዊ መጣና ረዳው ብለናል አይደለም እንዴ? ማን ነው ባልንጀራ የሆነው ብትባሉ ማን ነው ትላላችሁ? መልሱልኝ። ሳምራዊው ነው የምንለው አይደለም? ሕግ አዋቂው ግን ምን እንዳለ ታውቃላችሁ? ምሕረት ያደረገለት አለ። አድምጡ። ሳምራዊው ለማለት ተጸይፎ፣ ለምን አይሁዳዊ ሳምራውያንን ይንቋቸው ነበረ። ሳምራዊ የሚለውን ቃሉን ለመጥራት እንኳን ከመጸየፉ የተነሳ ሳምራዊ ማለት ትቶ ይሄ ምሕረት ያደረገለት ነው አለ ይላል። ጌታም ለምን እንዲህ አልክ አላለው። ሂድ አንተም እንደዚህ አድርግ በሕይወትም ትኖራለህ ብሎ አሰናበተው ይላል። ስለዚህ ባልንጀራ ማለት የሚያውቁት ሰው ማለት አይደለም። አብሮ አደግ ማለት አይደለም። የዕድሜ እኩያ ማለት አይደለም። የስልጣን እኩያ ማለት አይደለም። የሀብት እኩያ ማለት አይደለም። የሀገር ልጅ ተወላጅ ማለት አይደለም። ባልንጀራ ማለት በወደቁ ጊዜ የሚያነሳ ማለት ነው። እያደመጣችሁ ነው አይደል? ማንም ይሁን ማን እና ይሄን ታሪክ አሁን የነገርኳችሁ ትርጓሜውን እነግራችኋለሁ። ይሄ የተፈጸመበት ይሄ መንገድ ነው፣ አሁን እኛ የምንሄድበት መንገድ እና በኢየሩሳሌም በቅድስት ሀገር ስንሄድ እያንዳንዷ መንገድ የምንሄድባት እንዲህ ያለ ታሪክ የተፈጸመባት ናት። አሁን መንገዳችን ላይ አንቆምም፣ ግን በእንግሊዝኛ ጉድ ሳማሪታን መልካሙ ደጉ ሳምራዊ የሚል ጽሑፍ አለው እዚያው መንገዳችን ላይ አሳያችኋለሁ። ቦታው ላይ ስደርስ እየተከታተላችሁ ነው አይደለም? ስለዚህ ተመልከቱ፣ ጌታ ያስተማረበትን መንገድ እየሄድንበት ነው። እንደሱ ከሆነ እኛ መንገደኞቹ እንደዚህ ተብሎ በወንጌል በተጻፈበት በተነገረበት መንገድ ስንወርድና ቁልቁለቱ ስንወርድ እኛ የምንማረው ትምህርት ምንድን ነው ነው ወሳኙ። እና ይሄ ይገርማችኋል፣ ይሄ ቅድም የነገርኳችሁ ታሪክ ምሳሌያዊ ታሪክ ነው። አንደኛ እውነተኛ ታሪክ ነው። አንድ ሰው ነበረ ከኢየሩሳሌም ወደ ኢያሪኮ ወረደ፣ ተደበደበ የተባለ እውነት ነው። የሚገርማችሁ በታሪክ አሁን ስታጠኑ ይሄ መንገድ ድሮ ሽፍቶች የገኙበት የነበረ ቦታ ነው። ልክ በእኛ ሀገር እንደ አባይ በረሃ ማለት ነው። እና በእውነተኛው ሰዎች ይደበደቡበት፣ ይገረፉበት፣ ይቆስሉበት ነበረ። ይሄ እውነተኛ ታሪክ አለው። ጌታም የተናገረው እውነተኛ ታሪክ ነው። ግን ዝም ብሎ እውነተኛ ታሪኩን ብቻ አይደለም የነገራቸው፣ ደግሞ ለክርስትና ሕይወታቸው የሚያስተምር መልእክት አለው እና ምሳሌ ነው። ምሳሌው ምንድን ነው? አንድ ሰው የተባለው አዳም አባታችን ነው። ከኢየሩሳሌም ወደ ኢያሪኮ ወረደ ማለት አዳም ከገነት አትብላ የተባለውን ዕፀ በለስ በልቶ እግዚአብሔርን በድሎ ወደ ምድረ ፋይድ ወደዚች የስቃይ ምድር ወረደ ማለት ነው።
ወረደ ማለት ደግሞ ጸጋው ተገፈፈ፣ ባህሪ ጎሰቆለ፣ ከእግዚአብሔር ተጣላ፣ እግዚአብሔር የሰጠውን ክብር ናቀና ወደ ታች ወደ ዝቅተኛ ማዕረግ ወረደ ማለት ነው። እግዚአብሔር ለሁላችንም ትልቅ ጸጋ ነው በልደት ጀምሮ የሰጠን። ግን እኛ ስለማናውቀው ኃጢአት ስንሰራ እንወርዳለን። ይገርማቸዋል። አሁን አዳም የወረደው እግዚአብሔር አታድርግ ያለውን አድርጎ ሲበድል ነው። ማንኛውም ሰው የእግዚአብሔርን ትእዛዝ ሲተላለፍ ወረደ ነው። ደጉ ሳምራዊ ቦታ ይኸው እዚህ ጋር ቀስቱን ይዩት። አሁን በቀኝ ያሳያቸዋለሁ። አሁን በቀኝ ይኸውላችሁ ጉድ ሳማሪታን ይላል። ይኸው ይታያቸዋል። ይኸው ጉድ ሳማሪታን እዚህ የተጻፈው አያት እዚህ ታጥፋ እዚህች ላይ ናት ቦታዋ። ያቺ የደጉ ሳምራዊ ቦታ ማለት ይች ናት። እና እዩ ክርስቲያኖች ከምድር ወለል በታች ናት። ኢያሪኮ የሲኦል ምሳሌ ናት። ስለዚህ አንድ ሰው ኃጢአት ሲሰራ ከምድር በታች ወዳለች ወደ ሲኦል ነው የሚወርደው ማለት ነው። እና ከዚያ በኋላ ከአዳም ወረደ አንድ ካህን አለፈ የተባለው ደግሞ ከአዳም ጀምሮ ከነ መልከ ጼዴቅ አንስቶ እና አብርሃም እና ይስሐቅ እና ያዕቆብ የመሰሉት በካህን ነው የሚመሰሉት እስከ ሙሴ መምጣት ድረስ ያሉት አርዕስተ አበው ለእግዚአብሔር የእህል ቁርባን የእንስሳ መስዋዕት ሰውተዋል። አዳምን ግን ከበደለው በደል አንጽተው ወደ ቀደመ ርስቱ ወደ ገነት ሊመልሷታል ስላልቻሉ አብረውም ወደ ሲኦል ስለወረዱ ወረዱ ይላቸዋል። ሌላው እየተባለ ደግሞ ከሙሴ ጀምሮ እስከ ክርስቶስ መምጣት ያሉት ስብ እያጤሱ ስጋ እያቃጠሉ መስዋዕተ እንስሳ እየሰዉ የእህል ቁርባን እያቆረቡ በሕግ በስርዓት ታቦት ጽላት ተቀብለው ቤተ መቅደስ ሰርተው እግዚአብሔርን አመለኩ። ግን እነርሱም ከጊዜያዊ ኃጢአት የሰውን ልጅ ኃጢአቱን ለእስራኤል ብቻ አስተሰረዩ እንጂ እንኳን ለመላው ዓለም ጊዜያዊ ኃጢአት ያስተሰረዩላቸው እስራኤልንም እንኳን ወደ ገነት ማስገባት ሳይቻላቸው ስለቀሩ እነሱም ራሳቸው ካህናቱ ጭምር ወደ ሲኦል ስለወረዱ ወረዱ ተባለ። ደጉ ሳምራዊ የተባለው ግን መድኃኔዓለም ክርስቶስ ነው። ዋናው ነገር የምንማረው ይሄንን ነው። ማነው ደጉ ሳምራዊ? ለዚህ ነው መጽሐፍ ቅዱስ ይገርማቸዋል። አንድ ካህን ወረደ፣ አንድ ሌዋዊ ወረደ ይልና ሳምራዊውን ግን ወረደ አይለው። እዩ ልዩነቱ። ለምን? ጌታ ኃጢአት የለበትም፣ ንጹሐ ባህሪ ነው። ሲሄድ አይቶት መጣና ማለት አዳምን አየው፣ አዘነለት፣ አየው። አዳም ተው ከዚያ ከወረደ በኋላ ተደበደበ ብለናል። አጋንንት ናቸው ወንበዴዎች የተባሉት። በኃጢአት የተሳሳተ ሰው ሲያገኙ እንደዚህ ጨካኞች ናቸው። ይዘው በኃጢአት ላይ ኃጢአት የሚያሰሩ፣ በአመፅ ላይ አመፅ፣ በበደል ላይ በደል የሚያሰሩ ስለሆኑ አጋንንትን ወንበዴዎች የተባሉት ለዚህ ነው። ግን ደግሞ ሰይጣን ክርስቲያኖች አድምጡ፣ አስገድዶ የመያዝ ስልጣን የለው። ማንኛችንም ቢሆን ኃጢአት ስንሰራ ብቻ ነው ሰይጣን ወደኛ መቅረብ የሚችለው። ኃጢአት ካልሰራን አይቀርበን። ኃጢአት ሰርተን ንስሐ ሳንገባ ካገኘን ግን እንደ ወንበዴ ይዘናል፣ ይደበድበናል፣ ይገርፈናል፣ ከእግዚአብሔር ያጣላናል፣ ከሰውም ያጣላናል፣ ከዘመድ ከወዳጅ ከባል ከሚስት ከልጅ ከእናት ከአባት ጋር ሁሉ ያጣላል። ወንበዴ ነው። ሁሉንም ጸጋችንን ይገፈናል። ገፈፈው ማለት ከዚያ በኋላ የአዳም ልጆች ሰይጣን ገፈፋቸው። ጌታ ሳምራዊ የተባለው በሁለት ምክንያቶች ነው። አንደኛ ቅድም እንደነገርኳችሁ የአይሁዳዊ ሲጠየቅ ማን ነው ባልንጀራው ሲባል ሳምራዊ ለማለት ተጸይፎ ማን ነው ያለ ብያቸዋለሁ፣ ምሕረት ያደረገለት ብሏል። አይደለም እንዴ? ሳምራውያን ማለት ሰሜን እስራኤል አሁን ሰሞኑን የምንሰነብትበት የገሊላና የሰማርያ እና የ10 ነገደ እስራኤል ሀገር ነው ሰማርያ። እነሱ በባቢሎን ምርኮ ጊዜ ከአሕዛብ ጋር ተዋልደው ተጋብተው ስለመጡ በዚህ ምክንያት ተመልከቱ፣ የይሁዳ ሰዎች ሳምራውያንን ይንቋቸዋል፣ ይጸየፏቸዋል። ግን አይሁዱ ተደብድቦ በወደቀ ጊዜ ያነሳው ደግሞ የሚጠላው ሳምራዊው ነው። ኢየሱስ ክርስቶስም ሳምራዊ እየተባለ እኛ እንጠላዋለን። የምንጠላው እርሱ፣ ትእዛዙን የምናፈርስበት እርሱ፣ ነግሮን የማንሰማው እርሱ፣ በወደቅን ጊዜ ግን የሚያነሳን እሱ ነው እና ሳምራዊ ማለት የቃሉ ትርጉም ደግሞ ሌላው ምክንያት ሁለት ትርጉም አለው። ሳምራዊ ማለት አንደኛ ሳምራዊ ማለት የፍቅር ሰው ማለት ነው። እግዚአብሔር ፍቅር ነው። ስንጠላውም የሚወደን እርሱ ስለሆነ ጌታ ሳምራዊ የተባለው በዚህ ምክንያት ነው። ሁለተኛ ደግሞ ሳምራዊ ማለት አዋቂ ማለት ነው፣ ፍጹም እውቀት ያለው። ይህንን በመንገድ የወደቀውን እንዳነሳ አዳምን አንስቶ ወደ ገነት እንደመለሰ እኛንም ለክብር ያብቃን። ከዚያ በኋላ ያን ቁስለኛው አንስቶ እንግዶች ማረፊያ ወሰደውታ ይላል። የእንግዶች ማረፊያ የተባለችው ቅድስት ቤተ ክርስቲያን ናት። ለምን? ቤተ ክርስቲያን የሰሜኑ፣ የደቡቡ፣ የጥቁሩ፣ የነጩ፣ የእስራኤላዊው፣ የአፍሪካዊው አትባልም። በክርስቶስ ያመነ ሁሉ ናት እና እዚያ ወስዶ አሳረፈው ይላል። ከዚያ በኋላ 2 ዲናር ሰጠው ይላል። 2 ዲናር የተባሉት ብሉይ ኪዳንና አዲስ ኪዳን መጻሕፍት ናቸው። የእንግዶች ማረፊያ ጠባቂ የተባለው ካህን ነው። አንድ ሰው በካህን ካልተጠበቀ ነፍሱ በከንቱ ቀረች ማለት ነው። የነፍስ አባት የሌለው ሰው ምንም ጥቅም የለው። ክርስቶስ የሰጠን ለካህን ነው በነገራችን እና በካህን መጠበቅ ይኖርብናል።
ከዚያ በኋላ ከዚህ በላይ የምትከስረው ቢኖር እኔ እከፍልሃለሁ ያለው ደግሞ ተርጉመህ ምስጢሩን ነግረህ አራቀህ የኔ ወዳጅ ብታደርገው በኋላ ስመጣ ያስተማርክበትን ዋጋህን እኔ እከፍልሃለሁ ሲለው ነው። እና አምላካችን እግዚአብሔር ለሁላችንም በጎ ዋጋውን ያድለን። ደርሰናል። የቁምራን ዋሻዎች ፊት ለፊታችን ያሉት ዋሻዎች ናቸው። ቁምራን ይሄ ቦታ ስለ መጽሐፍ ቅዱስ እውነተኛነት ታላቅ የሆነ ማረጋገጫ የተገኘበት ቦታ ነው። በ1947 አንድ እረኛ ፍየሉን ሊመልስ ወደ ዋሻው ስትገባበት ድንጋይ ሲወረውር ድንጋዩ የሆነ ከሽ የሚል ድምጽ ያለው ነገር ላይ አረፈ። ገብቶ ሲያየው በእንስራ የተጠቀለለ ቆዳ ነው እና እሱ ምን እንደሆነ አላወቅም። ለጫማ ሰሪ፣ ለቆዳ ሻጭ፣ ለቆዳ ሰራተኛ ቤተልሔም በርካሽ ዋጋ ሸጠው። ዋጋው አልታወቀም። በኋላ ሲታይ ምን ሆነ? ከክርስቶስ ልደት በፊት ጌታ ሰው ከመሆኑ በፊት 200-300 ዓመት ቀድሞ የተጻፈ የብሉይ ኪዳን የኢሳይያስ መጽሐፍ ሆነ። በምሁራን ተጠንቶ በመጨረሻ ምን ሆኖ ተገኘ? ዛሬ ካለው እኛ ከምናምነው ከያዝነው የኢሳይያስ መጽሐፍ ጋር 100% አንድ ሆኖ ነው የተገኘው። ከዛ በኋላ በጣም ብዙ መጽሐፍት ናቸው የተገኙት። አሁንም ቢሆን ቁፈራው ቀጥሏል። ባለፉት 40-50 ዓመታት የብሉይ ኪዳን መጽሐፍት በሙሉ ከአንድ መጽሐፍ ሲቀር በስተቀር እዚሁ ተገኝተው እኛ በመጽሐፍ ቅዱስ ከምናምነው ካለው መጽሐፍ ጋር አንድ መሆኑ የተረጋገጠበት የመጽሐፍ ቅዱስ የክርስትና እውነተኛነት የተረጋገጠበት፣ ለሚያምኑ እምነታቸው ያጸናል፣ ለማያምኑ ደግሞ ስህተታቸውን ያጋልጣል። እልከኝነት ካላስቸገራቸው በስተቀር ወደ እውነቱ ለመቅረብ መንገዱን አሳይቷል። እዚህ ቦታ የነበሩት ኤሳውያን ይባላሉ። በምናኔ በብህቱና ይኖሩ የነበረው እነሱ ጽፈውት ያለፉት መጽሐፍ ነው ከ2000 ዓመት በኋላ የተገኘው። ሌላው ደግሞ በተለይ ከኛ ጋር ያለው መጽሐፈ ሄኖክ የተለያዩ ቨርዥኖች ነበሩ፣ ዘሮች ማለት ነው። መጽሐፈ ሄኖክ የሚባሉ በግሪኩ በመሳሰለው እና እዚህ የተገኘው መጽሐፈ ሄኖክ ግን ኢትዮጵያ ካለው መጽሐፈ ሄኖክ ጋር አንድ ሆኖ ነው የተገኘው እና ከዛ በኋላ ነው በተለይ ምዕራባውያን ምሁራን ለኢትዮጵያ መጽሐፍት ትልቅ ቦታ መስጠት የጀመሩት። ይህን ይመስላል ታሪኩ። እግዚአብሔር ይስጥልን። በመቀጠልም መጥምቁ ዮሐንስ ያጠምቅበት የነበረው ጌታችንም የተጠመቀበትን በእስራኤልና ዮርዳኖስ ድንበር ላይ የሚገኘውን ቦታ ጎበኙ። ብዙ ባለፈው ጊዜ መጥቻለሁ፣ ግን አሁን ደግሞ ያላየሁትን እያየሁ ነው። በጣም ደስ ይላል። እግዚአብሔር ፈቃዱ ከሆነ ደግሞ የሚቀጥለው ያው እዚህ ቦታ እንገናኛለን። ለዛ ያውቃል። ምን ተሰማ? መግለጽ ያቅተኛል። አሁን እንደዘመሩ እኔ ማነኝ ይህን ያሳየኝ ዮሐንስኔ አሉ ያጠምቅ በሄኖን ያጠምቅ በሄን። ቀደም ሲል በነ ኢያሱ ጊዜ እስራኤል 215 ዘመን በግብፅ ሀገር በፈርዖን ቀኝ ግዛት ከኖሩ በኋላ በሙሴ መሪነት ከግብፅ ወጥተው 40 ዘመን በግብፅ በሲና በረሃ ከቆዩ በኋላ ሙሴ በደብረ ናባው አሮን በደብረ ሆር ሙተው ሲቀሩ እዚች ምድረ ሳይገቡ ሲቀሩ ተተኪው ሙሴን ተክቶ እስራኤልን የመራ መስፍነ እስራኤል ኢያሱ ነው። ኢያሱ እስራኤልን ከሙሴ ተቀብሎ እየመራ መጥቶ ከዚህ ቦታ በዚህ አድርጎ ግብፅ በዚህ ናት በግብፅ አድርገው በዚህ መጥተው በዚህ ነው የተሻገሩበት። ቦታው ሲሻገሩ ነበረ ይህ ጥያቄ ነቢዩ ዳዊት ወደ ኋላ መለስ ብሎ በነ ኢያሱ ጊዜ የሆነውን ታምራት ያደነቀ ሲመጣው እዚህ ሊሻገሩ እዚያ ማዶ ሲደርሱ እግዚአብሔር ሙሴን ጠራው። ማን ነው? ኢያሱን ጠርቶ ምን አለው? መጽሐፈ ኢያሱ ምዕራፍ 3 ላይ ተጽፏል። ህዝቡን ነገ ታላቅ ታምራት ስለሚደረግ ተዘጋጁ በላቸው። ጽላቱን በደብረ ሲና ሙሴን የተቀበለ ያ ጽላት ተይዟል። ታቦቱ ሕጉ ሌዋውያን ካህናት በፊት ይሄዱ። ህዝቡ ከታቦቱ 2000 ክንድ ይከተሉ። ህዝቡ ወደ ኋላ ሆነው ታቦት አሁንም ቢሆን የጥምቀት ታቦት ሲወጣ 2000 ክንድ ነው መራቅ ያለብን ሁላችን። መጽሐፍ ቅዱሱ እንዲያ ነው የሚያዘው። መቅረብ አይገባም። እንደ ተባለው ህዝቡ 2000 ክንድ በርቀት ሌዋውያን ካህናት ታቦቱን የተሸከሙት በፊት ሲሄዱ ሊገቡ እግራቸው ወንዙ እንዲህ ነካ ሊያደርግ ሲል ዮርዳኖስ ክፍል አለ፣ ከሁለት ተከፈለ። ታቦቱ በየብስ እንዲሻገር ያን አይቶ ነው ዳዊት ምን ተኮንኪ ባሕር ዘጎየኪ
ዋንተን ዮርዳኖስ ዘገባይ ክርዴከ አንቺ ዮርዳኖስ ወደ ኋላ የተመለሽ ምን አይተሽ ነው ያላት ያንን ነው። ይህ የታቦቱ ክብር ነው። ታቦት ጽላት ክብር አለው። ወንዝ ይፈራው ይባላል። ይህ ዮርዳኖስ ያከበረው ጽላቱን ነው። አባቶቻችን ሌዋውያን ካህናትን በጊዜው ጽላቱን የተሸከሙት በደረቅ ተሻገሩ። ከዛ በኋላ ከተሻገሩ በኋላ እስራኤል 2000 ክንድ ርቀት ተሻገሩ። በሰላም ተሻግረው ዮርዳኖስን ከተሻገሩ ወደዚህ ከመጡ በኋላ እንደገና ላይ ያለው ውሃ መጣ ወረደ ተገናኘ። ያ ጽላት የት ነው ያለ ዛሬ? አክሱም ጽዮን ጽላተ ጽዮን ኢየሩሳሌም። ደስ ይበላችሁ ደስ ይበለን። በየዓመቱ የጥምቀት ታቦት ጽላት ይዘን የምንወርድ መነሻችን ይሄ ነው። ለምንድን ነው ወንዝ የሚወርዱት ታቦታቱ ቢባል ይሄ ነው መነሻው ማስረጃው መጽሐፍ ቅዱስ ላይ የተጻፈው። መጽሐፍ ቅዱስ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 3 በሙሉ ስናነብ ታሪኩ በሰፊው ተቀምጦልናል። ይህ በእንዲህ እንዳለ የብሉዩ ታሪክ ይህ ሆኖ ሳለ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከቅድስት ማርያም ተወልዶ 30 ዓመት በዚህ ዓለም ኑሮ 30 ዓመት ሲሞላው ይህን ትንቢት ለሱም ስለተናገረው ዳዊት በጌታ ሲጠመቅም ሁለተኛ ጊዜ እቺ ባህር ስለሸሸች የተመረጠች የተቀደሰች ስለሆነች ጌታ ከገሊላ ነው የመጣ። ገሊላ አሁን ምን እንሄድበታለን ወደዚያ። አሚሃ መጻ እግዚእ ኢየሱስም ገሊላ ሀበ ዮርዳኖስ ከመጠመቅ ሀበ ዮሐንስ ከመጠመቅ በፈለገ ዮርዳኖስ ከገሊላ ወደዚህ መጣ ወሃሎ ዮሐንስ ያጠምቅ በሄኖን በቅርቦ ሳሌም። ይሄ ነው ሄኖን የሚባለው። ይሄ አካባቢ ሄኖን የሚባል አለ፣ ሸለቆ አለው። መጥምቀ መለኮት ዮሐንስ ሀገሩ ይሄ ነው። በረኸኛው ዮሐንስ የግመል ልብሱ ምን ነበር? ዮሐንስ ወልብሱ ዮሐንስ ኮነም ጸጉረ ገመል። ዮሐንስ ልብሱ የግመል ጠጉር ነበረ። ቅናቱ ዛዲም መታጠቂያው ጠፍር ነበረ። ባይታዊ ዮሐንስ በዚህ በረሃ ሰው ጋር አይገናኝ፣ የላመ የጣም አይበላ። በዚህ ገዳም ብቻውን ሆኖ ምግቡም ቅጠል ነበረ። ይህን እያለ ይህን እያስተማረ በዚህ በረሃ ሲሰብክ መጣ ጌታ መጣ። ወደ ዮሐንስ መጣ። ወይ ቤሎ አጥምቀኒ ዮሐንስን አጥምቀኝ አለው። አበዮ ዮሐንስ ከለከለው። አይሆንም አለው። ወይ ቤሎ ምንትኑአን እኔ ማን ነኝ? እኔ ወደ አንተ መጣለሁ። ወደ ገሊላ መምጣት ሲገባኝ አንተ ወደ እኔ የምትመጣ እኔ ማን ነኝ? በዚያውስ ላይ አንተን እንዴት ማጥመቅ ይቻለኛል አለው። ህድግ ምረሰ ተው አንድ ጊዜ ዮሐንስ አንድ ጊዜ ተው አንድ ጊዜ ፍቀድ አለው። እስመ ከመዝ ተርላለነ ይለኛ ደስታችን ነው ለኔና ላንተ አለው። የዓለሙን ደስታ በዮሐንስ ነው የገለጠው። የጥምቀት የምናከብረው የዓለም ደስታ አይደል? ለጥምቀት ያልሆነ የሚባለው ለዚህ አይደል? ይህ ተርላ ለኛ ነው ብሎ ራሱን ዮሐንስን እንዳለሙ አድርጎ እሱን ራሱ አንድነነ ይህ የኛ ደስታችን ነው እና ተው አንድ ጊዜ ነው አንድ ጊዜ ታጠምቀኛለህ። ወይ ደለወነ ከመንፈጽም ኩሎ ጽድቀ የተነገረውን ትንቢት ልንፈጽም ይገባናል። ምን ይባል ነበረ? ዮሐንስ ያጠምቃል ጌታ ይጠመቃል እየተባለ ይነገር ስለነበረ ያ ትንቢት ይፈጸማል አለው። ዮሐንስም እሺ አለ። ከዚያ በኋላ አጥምቀኝ አለው። ተያይዘው ወደ ውሃው ገቡ። ወደ ውሃው ገብተው ዮሐንስ ጌታን አጠመቀው። በዚህ ወንዝ አጠመቀው። እምድራ አጥመቀ ለሊሁ ተጠምቀ። ዮሐንስ ጌታን ካጠመቀ በኋላ እሱ ደግሞ ተጠመቀ። ዮሐንስ በዚያ በረከት አግኝቷል። የኋላ ወተጠሚቆ እግዚእ ኢየሱስ ወፃ እማይ ጌታ ከውሃው ተጠምቆ ወጣ። ወንሃው ተረወ ሰማይ እነሆ ሰማይ ተከፈተ። ወመጻ ቃል ሙስተ በደመና ዘይብል ከደመናው እንዲህ የሚል ድምፅ መጣ ይላል። ዝንቱ ውእቱ ወልዴ ዘአፈቅር የምወልደው ልጄ ይህ ነው የሚል ድምፅ መጣ። ያው ዮሐንስ ነው ሁሉ የሰማ ለምስክርነት። በዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ይላል ለሊየ አነ ሰማይቱ ከመንፈስ ቅዱስ ወረደ። መንፈስ ቅዱስ ከሰማይ ሲወርድ ያየው እኔ ምስክሩ ዮሐንስ ነኝ። ብዙ ወንዞች እያሉ ጌታችን በዚህ ወንዝ የተጠመቀበት አንደኛ ትንቢቱን ለመፈጸም ነው። ሁለተኛው ደግሞ የአዳምና የሔዋን የዕዳ ደብዳቤ በሁለት ደረጃ ተጽፎ አንዱ በዮርዳኖስ አንዱ በሲኦል ተጥሎ ነበረ። በዮርዳኖስ የተጣለውን ጌታ ገብቶ ሲጠመቅ ዮሐንስ ሲያጠምቀው እዚያ ላይ ቆመ። ሲቆምበት እንደ አምላክነቱ አቀለጠው፣ እንደ ሰውነቱ ረገጠው። አዳምና ሔዋን የዲያብሎስ ተገዦች የሚለውን ደመሰሰው። ወደምሰሰ መጽሐፈ ዳሆሙ ለአዳም። ሐዋርያው ቅዱስ ጳውሎስ በቆላሲስ መልእክቱ ወደምሰሰ መጽሐፈ ዳሆሙ ለአዳም ወለሔዋን የአዳምና ሔዋንን የዕዳ ደብዳቤያቸውን በዮርዳኖስ ወንዝ አጠፋላቸው ብሎ ጽፎታል። ስቅለትን ስናከብር በአካለ ነፍስ 9 ሰዓት ነፍሱን ከስጋው ለይቶ ሲኦል ወርዶ ነፍሳትን ሲያወጣ በሲኦል የተጣለው ደብዳቤያችን ደግሞ ያን ጊዜ ጠፍቶልናል። አሁን እኛ
ሁለቱንም ጥምቀቱንም እናከብራለን፣ ስቅለቱንም እናከብራለን። ትንሣኤውን አክብረን ከዚህ ደርሰናል እና በዮርዳኖስ የተጠበቀበት ምስጢር ይህ ነው። ከዚህ ቦታ ከዚህ ሰዓት ከዚህ ዕለት ያደረሰን አምላካችን ስሙ ለዘላለም ወስብሐት ለእግዚአብሔር። እምገሊላ በዮሐንስ ሆረ ኢየሱስ ሆረ ኢየሱስ እምገሊላ 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 በዮሐንስ እምገሊላ እምገሊላ የነቢዩ ኤልሳ ምንጭ አንድ ችግር አለብን አሉት። ምንድነው ችግሩ አላቸው። እዚህ ያለው ውሃ መራራ ነው። ወላድ ሲጠጣው መካን ይሆናል፣ ጤናማ ሲጠጣው በሽተኛ ይሆናል። እስቲ አዲስ ሸክላ አምጡልኝ፣ ጨውና አዲስ ሸክላ አምጡልኝ አላቸው። ጨውና አዲስ ሸክላ አመጡለት። ከዚህ በኋላ እዚህ ቆመና ከመዚህ እግዚአብሔር ፈወስክዎ አጣምክዎ ለዝንቱ ማይ እግዚአብሔር አምላክ እንዲህ ይላል አለ። ይሄን ውሃ ፈውሼዋለሁ፣ ጣዕም ያለውም አድርጌዋለሁ ብሎ ሲናገር ውሃው ከመራራናነት ወደ ጣፋጭነት ተለወጠ ነው የሚለው እንግዲህ ታሪኩ ባጭሩ። ይሄ ነው እዚህ ላይ ያለው ታምር። ይሄ ወደኛ ስናመጣው ወደ ምሳሌ ስናመጣው እናታችን ቅድስት ድንግል ማርያምን ምሳሌ የሚሰጥ ነው። አዲሱ ሸክላ የእመቤታችን ምሳሌ ነው። መራራው ውሃ በአዳምና በሔዋን የመጣው የፍዳ የመርገም ምሳሌ ነው ማለት ነው። እንግዲህ መራራውን መርገሙን አስወግዶ ሕይወትን የሰጠ ኢየሱስ ክርስቶስ ስለሆነ በጨው ይመሰላል። ባጭሩ የዚህ ታሪክ ይህን ይመስላል። ይህን ያደረገልን አምላክ ክብር ምስጋና ይግባው። ከነናቱ በረከቱ ጸጋ በሁላችን ላይ ይደር። በሄድንበት ሁሉ በረከቱ አይለየን። እዚህ ላይ ይቆየናል፣ ይበቃናል። ምሳ በኢያሪኮ ቅዱስ ገብርኤል የኢትዮጵያ ቤተክርስቲያን ተመግበው ለእረፍት በጥብርያዶስ ባህር ዳርቻ ወደሚገኘው ሊኦናርዶ ክለብ ሆቴል አመሩ። በወደደን በእርሱ አሸናፊዎች እንበልጣለን። በወደደን በእርሱ አሸናፊዎች እንበልጣለን። ባህሩን እሳቱን እናቋርጣለን፣ ማዕበል ወጀቡን እንሻገራለን። ከአሸናፊዎች እንበልጣለን።